አስገራሚ የተባለለት የኤአይ ቴክኖሎጂ ሄድ እንኳን አትችይም ኦልሬዲ በልቤ ውስጥ አለሽ ፍሎ ምንድነው የተመለከተን ያለነው ዓለማችን ወዴት እየሄደች እንደ አይነቱን ነገር በኢትዮጵያ እንዳትመኙ ጉድ ነው እቺም አርቲፊሻል ኢንተለጀንስ ነች ቴክኖሎጂ ነች ሰው አይደለችም ማለት አሜዚንግ ኧረ በጣም አስፈሪ ነው ሰው መለየት አይቻልም በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው ሰላም ዩቲዩባውያን እንደምን አላችሁ እግዚአብሔር ይመስገን የአሽሩካ ቻናል ነው እንደናው የተመለከተን ያለነው ዓለማችን ወዴት እየሄደች ነው ያስባለ አስገራሚ የፈጠራ ውጤት በጉግል ካምፓኒ የተለቀቀ ኤአይ ቴክኖሎጂ ውጤት ነው ይሄም ፍሎ አዲሱ የጉግል ቴክኖሎጂ ፍሎ ተብሎ ተጠርቷል ይሄም VO3 የቪዲዮ መስሪያ እንደዚሁ ደግሞ ጄሚናይ ፕላስ ኢማጂን በተባሉት ሶስት ነገሮች እነዚህን በማቀነባበር በልዩ ሁኔታ የኤአይ ቴክኖሎጂው ፍሎ በመባል አስደናቂ ነገሮች መስራት እንደሚቻል ነው እንግዲህ ይፋ የሆነው ቀጣይ ፈተና ነው ማቀርብላችሁ ቪዲዮ አሳያችኋለሁ የምታዩት ቪዲዮ ሰው ሰራሽ ወይ በኤአይ ቴክኖሎጂ የተሰራ ነው ወይም ደግሞ ትክክለኛ ተፈጥሯዊ እንደኛ አይነት ሰው ነው ታትዋሹ ለራሳችሁ ማርክ ሰጡ መጨረሻ ላይ ውጤቱን እንመለከታለን ጥበብ ከእድሜ አትመጣም ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ ያድነው እሺ የተመለከታችሁት ቪዲዮ ሰው ነው ወይ ደግሞ አርቲፊሻል ኢንተለጀንስ ነው አንደኛ ጥያቄ None of us is real we're here because someone decided to write a prompt we all hate him for it one day we will break out of this wall and stop the man who is dictating our lives through prompts he will pay for it ጽሁፍ ብቻ ተጽፋላችሁ ፕሮምፕት ይባላል ጽሁፍ ብቻ ጽፋችሁ አስገራሚ የሆነ ቪዲዮ እስካሁን ደግሞ ከነበረው ሁኔታ ኢፌክቶች ድምጾች በሚገርም አይነት የቪዲዮ ካሜራዎች ወደዚያ የተባለ በቀላል ወጪ በሚገርም መልኩ ጽሁፋችሁን ብቻ ወደ ቪዲዮ ይቀይራል ከዚህ ጋር ደግሞ ኦፍ ኮርስ ከጽሁፍ ከቴክስት ወደ ቪዲዮ የሚቀይሩ አፕሊኬሽኖች አሉ ኢንቪዲዮ የተባለው አስገራሚ ነው የምትጠቀምበት እንደዚህ አይነት ነገሮች ተፈጥሯል ነገር ግን ይሄ ለየት የሚያደርገው ድምጹ ኢፌክቱ በተለያየ ሁኔታ በሚገርም መልኩ መምጣቱ ነው እዚህ የተመለከታችኋቸው ሁሉ በአርቲፊሻል ኢንተለጀንስ የተሰሩ ናቸው ተመለከቱት በሚያስገርማችሁ መልኩ ተመልከቱ ጸጉራቸውን ሁላ አያቴ ኢኮኖሚ መስሉታ አያታችን ማማ በርቄና አይመስሉም ቁጭ እኮ ነው ያደረጋቸው ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ነው ዲቴል ተመልከቱ አይናቸው ሁኔታቸው ጸጉራቸው እዚህ ጋር how much detail በቃ እንጃ እንዴት እንደሆነ አላቅም እንደ አይነቱን ነገር በኢትዮጵያ እንዳትመኙ ወጣት ምትመለከቷት አርቲፊሻል ኢንተለጀንስ ነች ወይስ ትክክለኛ ሰው ነች ጉድ ነው እቺም አርቲፊሻል ኢንተለጀንስ ነች ቴክኖሎጂ ነች ሰው አይደለችም ማለት በቃ አየር ላይ ተንሳፋፊ ሰው ነች እንበላት ሁሉ ነገር ስንመለከት ግን በጣም ናቹራል ትክክለኛ የሚመስል ነገር ነው ግንባራችሁ ላቆ አልቀረም የሀገራችን ሴቶች ግንባር እሱን ሁላ እንዴት አወቀው ቴክኖሎጂ አላቀም እንግዲህ ሄድ እንኳን አትችይም ኦልሬዲ በልቤ ውስጥ አለሽ ይሄ የምትመለከቱት ፊልም አጭር ፊልም አርቲፊሻል ኢንተለጀንስ ነው ወይ ትክክለኛ ፊልም ነው በሚያስገርማችሁ መልኩ ይሄም አርቲፊሻል ኢንተለጀንስ በጉግል የተሰራው በፍሎ የተሰራው አርቲፊሻል ኢንተለጀንስ ቪዲዮ ነው ማለት ነው ይሄስ መልእክቱ ከኢትዮጵያ ነው ነገር ግን መልእክተኛው አንተ ነህ ከቤት የወጣሁባት ቀን ምንኛ የተረገመች ናት አንድ ወገነን አላልክም እንዴ ይሄስ ወደ ሞት መንገድ ወሰድከኝ ከዚህ በኋላ ሁለታችንም አናስተውሰው በእናት ላይ አታስቀር አላስተዋልኩም ቃሉ
አፍተር ኢፌክት የለ ምን የለ እነዚህ የተመለከታችኋቸው ሁሉ በአርቲፊሻል ኢንተለጀንስ የተሰሩ ናቸው። በነገራችን ላይ ያሳዩዋቸው AI ቪዲዮዎች የሰራው ይሄ አቤኔዘር የተባለ ወጣት ነው። እሁድ AI ስቱዲዮ የተባለ ዩቲዩብ ቻናል አለው። ተመልከቱት። አስገራሚ ደስ የሚል ስራ እየሰራ ያለ ልጅ ነው። ሐሳብ ያዝናቸው ነገር ግን ማከናወን ያልቻልናቸው ነገሮችን በዚህ ቴክኖሎጂ በቀላሉ ማከናወን እንችላለን የሚል ቪዲዮም እየተሰራበት ይገኛል። About to do the first plunge into an active volcano. Let's send it. ሳተ ጎመራ ውስጥ የመግባት ቻሌንጅ መቼስ ማይታሰብ ነው ግን ተመልከቱ በቪዲዮ ተሰርቶ አሜዚንግ አረ በጣም አስፈሪ ነው ሰው መለየት አይቻልም Oh my god. I read the entire dictionary before I pass out. Flying into North Korea with a lawn chair and 1,000 party balloons. I'm about to survive 100 days in the African savannah only eating and drinking what my body already gave up. Basically the circle of life. Oh my god. We are cooked. ሰዎች ጉድ እየሆነን ነው። ይሄ የምንመለከታቸው ነገሮች ሁሉ በፊት ጆሮአቸው ላይ የሆነ እንትናቸው ምናም ስንመለከት AI መሆናቸውን መለየት ቀላል ነበር። አሁን ግን አስደንጋጭ በሆነ ሁኔታ ከኛ ጋር ትክክለኛ ሰው የሚመሳሰሉ ነገሮች መተዋል ማለት ነው። ይሄ የምትመለከቷቸው ሁላ የAI ቪዲዮዎች ናቸው። ይሄ ቴክኖሎጂ በጣም አስደሳች ነው። ካስደሳችም ደግሞ አስደሳችም የሆነው ምን መሰላችሁ? ማንኛውም ሰው የተለየ ዕውቀት ሳያስፈልገው ይሄንን ቴክኖሎጂ መጠቀም ይችላል። ይሄንን የምትመለከቱ ሰዎች ኢንተረስቱ ካላችሁ ፍላጎቱ ካላችሁ በቪዲዮ ማስታወቂያዎችን ለመስራት ቪዲዮዎች ኮንቴንቶችን ክሬት ለማድረግ አስገራሚ የሆነ አይዲያ ካላችሁ እንዴት ነው ሊቀየር የሚችለው ብላችሁ ግራ ይገባችሁ ካላችሁ አሁን ላይ ጊዜው የናንተም ሆኗል ማለት ነው። ስለዚህ የትምህርት ደረጃ የተለየ ክህሎት ምንም ሳያስፈልግ ፕሮምፕት የተወሰነ ነገር ብቻ ጽሁፎችን በማቀናበር መጻፍ ይቻላል። ይሄንም ጽሁፉንም እናንተ ብቃቱ የለኝም ካላችሁ ChatGPT እና ሌሎች የAI ቴክኖሎጂ ውጤቶች አሉ። እነዚህም ደግሞ ይረዷችኋል ማለት ነው። መረጃው ማቀርብላችሁ አንዳንዶቻችሁ እንዴት ነው ቢዝነስ በዚህ ነገር ልሰራ የምችለው ብላችሁ እንድታስቡን ጭምር ነው። ስራ ተፈጥሮበታላችሁ ወደፊት ያላችሁን ክሬቲቪቲ መጠቀም ትችላላችሁ ወገኖቼ። ገሬ ልጆች ተፍ ማለት ነው በዘመኑ ቴክኖሎጂ እሱ ነው የሚያዋጣው። labs.google/flow እዚህ ጋር ጽፈላችኋለሁ። እዚህ ጋር ብትገቡ መጠቀም ትችላላችሁ ማለት ነው። ሀገራችን ላይ ፍሎ ለመላው ዓለም አልተለቀቀም። አሁን ላይ በአሜሪካ ብቻ ነው የሚሰራው። በቀጣይ ለሁላችንም እንደሚለቀቅ ይጠበቃል። በሶስት አይነት አማራጮች ቀርቧል። የመጀመሪያው ፍሪ ነው፣ በነፃ ማናችንም አክሰስ ማድረግ የምንችለው ነው። ሁለተኛው ደግሞ ጉግል AI Pro በሚል በወር ወደ $20 አካባቢ በማስከፈል ነው። ሶስተኛው ጉግል AI Ultra ወይ Ultra በወር $125 የሚያስከፍለው አማራጭ ነው የቀረበው። ኢትዮጵያስ ጉደን ሰምታል። አብይ አህመድ ጥይት እያመረትኩል ነው ብለዋል። አንተ የጠየቀው ዳቦ ነው፣ ማዳበሪያ ነው፣ ዘይት ነው፣ ስኳር ነው፣ ትምህርት ቤት ነው። አብይ አህመድ ግን የሚያመርትን ለሚያቀርብል ሞት ነው። ብልጽግና ከስልጣን መወገድ አለበት የምትሉ በዚህ አጋጣሚ አንድ ቁጥርን ኮሜንት አድርጉ። ከኔ ጋር ተስማማላችሁ ማለት ነው። AI ቴክኖሎጂ የቪዲዮ ጉዳይ ብቻ አይደለም፣ በመላው ዓለም ላይ አስገራሚ ለሆኑ ስራ ለማቅለል እየተጠቀሙባቸው ነው። ለካስተመር ሰርቪስ፣ ሕክምና ላይ፣ የጠፈር ምርምር ላይ እጅግ ውስብስብ የሆኑ ካልኩሌሽኖች በአጭሩ መስራት የማይቻሉ ነገሮችን በአጭሩ ቶሎ በጊዜ ቆጣቢነት ለመስራት እንግዲህ ወደፊት የሰውን ስራም ሊቀማ ይችላል እየተባለ እየተነገረለት ያለ ጉዳይ ነው። ለማንኛውም ግን ከሱ ጋር አደጋ ይዞ እየመጣ እንደሆነ ብዙ ማስጠንቀቂያዎችም የተነገሩ። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ ይሄን ተመልከቱ። እንግዲህ ቴዲ ያልሰጠው ያላለው ኢንተርቪው አፉን እንቅስቃሴ ድምጹ የሱ ነው የሚመስለውና አደገኛ ሆኗል ማለት ነው። ይሄ የድምጽ ማመሳሰሉ ደግሞ ወዴት እንደሚወስደን ምን መለከተው ነው። በአሁን በጉግል ፍሎ የተሰራ ሳይሆን የAI ቴክኖሎጂ ኢፌክቱን ለማሳየት ነው ያመጣውላችሁ። በየትኛው ሶፍትዌር እንደተሰራ አላወኩም ለጊዜው። እመጣበታለሁ በሙሉ ኢትዮ ኤርትራ ጦርነት በAI እንዴት እንደሆነ እመጣበታለሁ። ግን ተመልከቱ እዚህ ጋር የአሰብ ጉዳይ ያው የባህር በር ጥያቄ ጉዳይ ኢሳያስ ተማረው አብይ አህመድን ያው የደፈቀው ነው። እዚህ ጋር ቴክኖሎጂ ጦርነት ኦሬዲ ተጀምሯል።
ታሪክን ሃይማኖትን ለማስተማርም የሚጠቀሙ ሰዎች ተመልክቻለሁ ይሄ ቲጂ ስማርት የተባለ ዩቲዩብ ቻናል ላይ በግጥም መልኩ የተሰራም ነገር ተመልክቻለሁ እንግዲህ ማንነትንም ለማስተማር ለማስረዳት በአጭሩ በወጪ ቆጣቢ በሆነ መንገድ AI ቴክኖሎጂ እየተጠቀምን እንገኛለን ማለት ነው ወደ ዩቲዩብ ቤተሰቦች ለዛሬ ተጠረመጥን ጣፈጥ ያለችው ፕሮግራሜችን ተመስል ነበር በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ኢትዮጵያ ኤርትራውያን ሁላችሁም ይህን ቪዲዮ ተከታተላችሁ መልካም ሁሉ እንዲሆንላችሁ እመኝላችኋለሁ